የበሽታው ምንነት አናፊላክሲስ የአለርጂ በሽታ ይህ በሽታ ማለት በጣም አደገኛና ለሞት የሚያደርስ የአለርጂ በሽታ ማለት ነው። የዚህ በሽታ የተለመዱት አለርጂዎች ምግብ፣ በትንኝ መነደፍ፣ ሕክምናና ላስቲክ ናቸው። ብዙ ጊዜ የአለርጂ ክስተት ሲያጋጥመን አለርጂ ያስነሳብን ቁስ የነካን የሰውነት ክፍል ላይ ነው የሚከሰተው። ነገር ግን አንዳንድ ሰዎች ላይ ይህ ክስተት መላው ሰውነታቸው ላይ ወይንም የተወሰኑ የሰውነታቸው ክፍሎች ላይ ሊከሰት ይችላል። ይህ ደግሞ አለርጂውን አደገኛ ያደርገዋል። ይህ በሽታ አስቸኳይ ሕክምና ይፈልጋል፣ አለበለዚያ ገዳይ ነው። ወዲያውኑ ኢፕኔፍሪን የሚባል መድኃኒት መወጋት ያስፈልጋል። ከዚያም ወደ ሆስፒታል በአፋጣኝ መሄድ ያስፈልጋል። ቤሶፊልስ እና ማስት ሴልስ ላይ ያሉ IgE ከአለርጂ ኬሚካል ጋር የሚፈጥሩት ግንኙነት የጡንቻ መኮማተርን የሚያመጡ እንደ ሂስታሚን፣ ሉኮትራይንስ እና ሌሎች ኬሚካሎች በሰውነታችን ውስጥ እንዲለቀቁ ያደርጋሉ። ይህ ደግሞ የሳምባችን አየር ማስተላለፊያ ቱቦዎችን ሊያጠብ፣ ብሮንኮኮንስትሪክሽን፣ ማስታወክ እና ተቅማጥ ሊያስከትል ይችላል። በተጨማሪም የደም ቱቦዎችን ሊያሰፋና ሊሰጥጥ ይችላል። ቬዞዳይሌሽን ዊት ፕላዝማ ሊካጅ ከደም ቱቦ ውስጥ የፕላዝማ መውጣት። ይህ ሁኔታ እርትኬሪየ በአለርጂ ምክንያት የቆዳ መቆጣት ወይንም አንጂዮኤዲማ በአለርጂ ምክንያት የቆዳ የውስጥ ክፍል ማበጥ የሚባሉ የጤና ችግሮችን ይፈጥራል። አናፊላክቶይድ ሪአክሽንስ እነዚህ የአለርጂ በሽታዎች ከዚህ በሽታ ጋር ተመሳሳይ ምልክቶች ሲኖሩት ነገር ግን IgE ኬሚካሎችን አያሳትፉም። ፕራየር ሴንሲታይዜሽን አይፈልጉም። They occur via direct stimulation of mast cells or via immune complexes that activate complement. የእነዚህ አይነት አለርጂ የሚያመጡ ነገሮች የሚከተሉት ናቸው። Iodinated radiopaque contrast agents, aspirin and other NSAIDs, aspirin እና NSAIDs, opioids, monoclonal antibodies, exercise, sport, risk factors, ለበሽታው ተጋላጭ የሆኑ ሰዎች ከዚህ በፊት ይህ በሽታ ተከስቶብን ከሆነ ለዚህ በሽታ በድጋሚ መያዝ ይበልጥ ተጋላጭ ነን። ይህ በሽታ ተመልሶ ሲመጣ ይበልጥ ከባድ ሆኖ ሊመጣ ይችላል። አለርጂ ወይንም አስም በሽታ ካለብን ለዚህ በሽታ ይበልጥ ተጋላጭ ነን። የልብ በሽታ ወይንም የማስቶሳይቶሲስ የተወሰኑ የነጭ ደም ሴል አባላት አግባብ ባልሆነ መንገድ ሲከማቹ ያለበት ሰው ለዚህ በሽታ ይበልጥ ተጋላጭ ነው። ኮዘዝ የበሽታው መነሻ ምክንያት ይህ በሽታ በኬሚካል አማካኝነት የሚከሰት መላው ሰውነታችንን የሚያጠቃ አደገኛ የአለርጂ በሽታ ነው። ለምሳሌ ንብ ለመጀመሪያ ጊዜ ስትነድፈን መርዟ ሰውነታችን ውስጥ ይገባል። ይህን ጊዜ የበሽታ መከላከያ ስርዓታችን ለዚህ መርዝ ሴንሲቲቭ ይሆናል። ከዚያም ለሁለተኛ ጊዜ ንብ ሲነድፈን የበሽታ መከላከያ ስርዓታችን ለመርዙ የተካበደ ምላሽ ይሰጣል። ይህ የአለርጂ በሽታ ይባላል። ይህ ምላሽ በአጭር ጊዜ ውስጥ ነው የሚሰጠው። በጣም አደገኛና ለሞት የሚያደርስ ሊሆን ይችላል። በተለያዩ የሰውነታችን ክፍሎች ውስጥ የሚገኙ ቲሹዎች ሂስታሚን የሚባልና ሌሎች ኬሚካሎችን ይልቃል። ይህ ደግሞ የአየር ማስተላለፊያ ቱቦዎች እንዲጠቡ ያደርጋል። እንደ ሞርፊን፣ ጽኑ ህመም ማስታገሻ መድኃኒት፣ ሲባዛ ሬዳይ፣ ኤክስሬይ ለመነሳት የምንወጋው ቀለም፣ እና አስፕሪን መድኃኒቶች አናፊላክቶይድ ሪአክሽንስ ሊያስከትሉ ይችላሉ። አናፊላክሲስ የሚባለው በሽታ ከምግብ፣ ከትንኝ ንድፊያ፣ ከመድኃኒት ወዘተ አለርጂ ሊከሰት ይችላል። የተክሎች የወንዴ ዘር ብናኝ እና ሌሎች በአፍና አፍንጫ የሚሳቡ አለርጂዎች ብዙም ይህንን በሽታ አያስከትሉም። ሲምፕቶምስ የበሽታው ምልክቶች
የዚህ በሽታ ምልክቶች ድንገት ይከሰቱና በአጭር ጊዜ ውስጥ አደገኛ ደረጃ ላይ ይደርሳሉ። መጀመሪያ ላይ ቀለል ያሉ ምልክቶችን እናያለን። ለምሳሌ ቀጭን ንፍጥ፣ ቆዳ ላይ ቀያይ ነጠብጣብ ነገሮች መታየት ወይንም የተለየ ስሜት ሊሰማን ይችላል። እነዚህ ምልክቶች በፍጥነት ወደ ከባድ የበሽታው ምልክቶች ይሸጋገራሉ። እነዚህም መተንፈስ መቸገር፣ የሰውነት ማበጥ፣ ሃይቭዝ ኦር ስዌሊንግ፣ የጉሮሮ መወጣጠር፣ ሸካራ ድምፅ፣ ማቅለሽለሽ፣ ማስታወክ፣ የሆድ ህመም፣ ተቅማጥ፣ ድንዛዜ፣ ፌንት ማድረግ፣ ከልክ በታች የሆነ የደም ግፊት፣ ፈጣን የልብ ምት፣ የልብ ድንገት ቀጥ ማለት። ከዚህ በፊት ይህ በሽታ ተከስቶብን ከሆነ ለዚህ በሽታ በድጋሚ መያዝ ይበልጥ ተጋላጭ ነን። ይህ በሽታ ተመልሶ ሲመጣ ይበልጥ ከባድ ሆኖ ሊመጣ ይችላል። ስለዚህ ራሳችንን መውጋት የምንችለው የኤፕኔፍሪን መድኃኒትን ይዘን መንቀሳቀስ አለብን። ነገር ግን አንድ በሽተኛ ከላይ የተዘረዘሩትን ምልክቶች በአንድ ጊዜ ያያል ማለት አይደለም። የተለያዩ አይነት የምልክት መታየት አይነቶች አሉ። ዩኒፌዚክ፣ ይህ ማለት ምልክቶቹ ድንገት ይከሰቱና በአጭር ጊዜ ውስጥ አደገኛ ደረጃ ይደርሳሉ። ነገር ግን አንድ ሕክምና ከተሰጠ በኋላ ግን ይጠፉና ተመልሰው አይመጡም። ባይፌዚክ፣ ይህ ማለት ደግሞ መጀመሪያ ላይ ቀለል ያሉ ወይንም ከባድ ምልክቶች ይታዩብንና ከዚያም ይጠፋሉ። ከዚያ ትንሽ ቆይቶ ከመተንፈስና ከደም ግፊት ጋር የተያያዙ ከባድ ምልክቶች ይታያሉ። ፕሮትራክተድ አናፈላክሲስ፣ ይህ ማለት ለቀናት የሚቆዩ ምልክቶች መታየት ነው። ስለዚህ ሐኪም ቤት ውስጥ ተኝተን መታከም ሊኖርብን ይችላል። ከዚህ በሽታ ጋር ተያይዘው የሚመጡ ውስብስብ የጤና ችግሮች የሚከተሉት ናቸው። ማዮካርዲያል ኢስኪሚያ፣ የልብ ጡንቻ ደም ያለማግኘት፣ ኤሪድሚያስ፣ የልብ ምት መዛባት፣ ሃይፖክሲያ፣ የሰውነታችን ሴሎች ኦክስጅን በበቂ ሁኔታ ያለማግኘት ችግር፣ ሃይፖቴንሽን፣ የሰውነታችን የደም ግፊት ከልክ በታች መውረድ፣ የሰውነታችን ሴሎች ኦክስጅን በበቂ ሁኔታ ካላገኙ የአንጎል መጎዳት ያስከትላል። አንጎላችን ደም ባለማግኘቱ ምክንያት ፌንት ልናደርግና ራሳችንን ልንጎዳ እንችላለን። በሰቪር ብሮንኮስፓዝም፣ የሳምባ አየር ማስተላለፊያ ቱቦዎች በጡንቻ መኮማተር ምክንያት ጥብብ ሲሉ፣ እና ለሪንጂየል ኤዲማ፣ በአየር ማስተላለፊያ ቱቦ ውስጥ ፈሳሽ መብዛት ችግሮች መከሰት ምክንያት ሃይፖክሲያ ሊከሰት ይችላል። ይህም የአንጎልን ጉዳት ያስከትላል። ዳያግኖሲስ አንድ ቴስት፣ የበሽታው ምርመራ። ይህንን በሽታ ለመመርመር ሐኪማችን የሚከተሉትን የምርመራ ዘዴዎችን ትጠቀማለች። የጤና ታሪክ መጠየቅ፣ የበሽታው ምልክቶችን በተመለከተ አካላዊ ምርመራ ማድረግ፣ ወደዚህ የጤና ችግር ውስጥ እንደገባን ዝርዝር መጠይቅ፣ ከበሽታው ጋር የሚገናኙ የተወሰኑ አንቲቦዲዎች በደማችን ውስጥ መኖር አለመኖራቸውን ለማወቅ የደም ምርመራ ማድረግ፣ የተጠረጠሩ አለርጂዎች መሆን አለመሆናቸውን ለማረጋገጥ ቆዳችን ላይ በመውጋት ማረጋገጥ፣ ከዚህ በሽታ ጋር ተመሳሳይ ምልክቶች ያሏቸው ሌሎች በሽታዎች መከሰት አለመከሰታቸውን ማረጋገጥ። ለምሳሌ ፌንት ማድረግ የሚጥል በሽታ ኤፒሌፕሲ ምልክትም ነው። አንዳንድ ምርመራዎች ይህንን በሽታ መመርመር እንደሚችሉ በሳይንስ የተረጋገጠ ነገር የለም። ይህም ላልተገባ ሕክምና ሊዳርገን ወይንም ተገቢውን ሕክምና እንዳናገኝ ሊያደርገን ስለሚችል መጠንቀቅ ይኖርብናል። እነዚህ በሳይንስ ያልተረጋገጡ ምርመራዎች የሚከተሉት ናቸው። አልካት ቴስቲንግ፣ አለርጀን ኤሊሚኔሽን ቴክኒክስ፣ ሳይቶቶክሲክ ፉድ ቴስቲንግ፣ ክኒዚዮሎጂ፣ ሄር አናሊሲስ፣ ፉድ አንቲቦዲ ቴስቲንግ፣ ኢሪዶሎጂ፣ ፓልስ ቴስቲንግ፣ ሪፍሌክሶሎጂ፣ ሪንግከልስ ኢንትራደርማል ቴስቲንግ፣ ቬጋ ቴስቲንግ።